السلام عليكم ورحمة الله وبركاته. ود مسلمة وندموش نديناتشو كني قال سلام نيجي الحمد لله ودماتشو حسين نين إن شاء الله بلاي ستور لي زاري أديس أبليكيشن هزقاي تشيني يالو بتعم لرجم جزيلة مع زقاجة هسوي ونور كتابنو يا أبليكيشن مسيامي زقا عندما تيجي سكرين لي قرآن مصحف أوفلاين بيه سيمي والله مالتنا على ما كف درجة كل ما برسوا الروم التكامل ديشيل بإنجليزية يعني مسيامي ونيستوت قرآن مصحف أوفلاين بلاي ستور ላይ ገብታችሁ ይሄንን ቁርአን ሙስሐፍ ኦፍላይን ብላችሁ ጽፉ ወይም ደግሞ ዲስክሪፕሽን ላይ ወይም ደግሞ የመጀመሪያ ኮሜንት ላይ የሚጻፈውን ሊንክ ተጭናችሁ ፕሌይ ስቶር ላይ ማግኘት ትችላላችሁ። ቁርአን ሙስሐፍ ኦፍላይን ይሰኛል። ከሌሎች አፖች ይሄንን አፕ በምን ይለየዋል? ካሁን በፊትስ የቁርአን አፕ አዘጋጅተህ ካላችሁ ይሄ ማለት ነው በዋነኝነት ታሳቢ አድርጌ ያዘጋጀው ይሄኛውን የቁርአን አፕ ቀንም ይሁን ማታ በየትኛውም ቦታ ቁርአንን መቅራት ስንፈልግ በአጋጣሚ ቁርአን ዳንይዝ እንችላለን የታተመውን ቁርአን ማለት ነው። ግን በስልካችን ለመቅራት ደግሞ አመቺ የሆኑ አፖችን በብዛት አናገኝም። አንዳንዶቹ ከኦዲዮ ጋር የተገጠሙ ናቸው፣ ለመቅራት ላይ አመቺ ይችላል። ሁለተኛ የገጽ አቀማመጡ ለአይናችን ምቹ ላይሆን ይችላል። ያን ታሳቢ ያደረገ በቀላል ሜጋባይት ስልካችን የሞላ ቢሆን እንኳን ልክ በ2 እና በ3 ፎቶ ሳይዝ በ20 ሜጋባይት ሙሉ 30 ጁዝ ቁርአን መቅራት የምትችሉበትን አፕን ያዘጋጀው 604 ገጾች ያሉትን የመዲና የኡስማኒ ሙስሐፍ እትም የያዘ በሱራ የተከፋፈለ እንዲሁም በጁዝ የተከፋፈለ ሂፍዝና ቁርአን ተፍሲር ለምትቀሩ ደግሞ በሂዝብ የተከፋፈለ 60 ሂዝቦች ያሉት እንደዚሁም ደግሞ ማስታወሻዎቹ ማስቀመጥ የምትችሉበት 100% ኢንተርኔት የማይጠይቅ የሆነ ከአንዱ ገጽ ወደ ሌላኛው ገጽ ስትሄዱ ደግሞ ስሙዝ የሆነ ሽግግር ያለው የቁርአን አፕ ነው። ኢንሻአላህ አብረን እናየዋለን ማለት ነው። ይሄው ፕሌይ ስቶር ላይ ገብተን ቁርአን ሙስሐፍ ኦፍላይን ብለን ስንጽፍ ይሄ አፕሊኬሽን ይመጣል። እኔ ጋር ስላወረድኩት ኦፕን እለዋለሁ። እናንተ ጋር ኢንስቶል የሚል ነው የሚመጣላችሁ። እሱን ትጫናላችሁ ማለት ነው። አሁን ኦፕን የሚለውን ተጭኜ ወደ አፕሊኬሽኑ እገባለሁ ማለት ነው። ልክ አፕሊኬሽኑ ጋር ስገባ እዚህ ጋር የሚታዩኝ ነገሮች አሉ። የሱራዎች ዝርዝር መጥቶልኛል። ከዛ በፊት ግን እዚህ ጋር ከላይ ኮንቲኒዩ ሪዲንግ የሚል መጥቷል። ምናልባትም ቋንቋውንም መቀየር ትችላላችሁ። እናንተ ሴቲንግ ውስጥ ትገቡና እዚህ ጋር ላንጉዌጅ የሚለውን አማርኛ ባደርገው እሺ ኮንቲኒዩ ሪዲንግ የሚለው ይሄኛው ኮንቲኒዩ ሪዲንግ የሚለው ካቆምኩበት አሁን ከዚህ በፊት ሱረቱል ማኢዳ ገጽ 106 ላይ ነበር ያቆምኩት ማለት ነው። እሱን ብቻ ነው ቀጥታ 106 ገጽ ይዞኝ ይመጣል። ይሄው ሱረቱል ማኢዳ ገጽ 106 ይዞኝ መጣ። ከሱ ቀጥዬ ፈለኩትን እየቀረው ወደ ጎን እየገለጽኩኝ ወደ ኋላ መመለስ እችላለሁ። እንደዚህ በሚያምር መልኩ መቅራት ያስችለኛል ማለት ነው። ሌላው ሙሉ 30 ጁዝ ነው። ከሱረቱል ፋቲሃ ጀምሮ እስከ ሱረቱል ናስ ድረስ አለው። ይሄው ለምሳሌ ሱረቱን ናስ መክፈት ይችላል። እንደዛ አድርጌ ይሄው በምታዩት መልኩ በሚያምር ዲዛይን ዙም ማድረግ ይችላል፣ ማሳነስ ይችላል። ላይን ምቹ በሆነ መልኩ መጥቶልኛል ማለት ነው። ቁርአንን ለመቅራት በጣም ምርጥ የሆነ አፕሊኬሽን ነው። በተለይ ግሩፖች ላይም ኢሞ ላይም የተለያዩ ቴሌግራም ግሩፖች ላይ ዋትስአፕ ግሩፖች ላይ በኡስታዞች ላይ መቅራት ለምትፈልጉ ሰዎች ያው እንደዚህ ስክሪንሾት ለመውሰድ በጣም ምቹ ነው። እንደዛ አድርጋችሁ ቀጭ ታረጋታላችሁ። ሙሉ የዚህን ገጽ ስክሪንሾት አነሳችሁ ማለት ነው። ኡስታዙም ይሄን አፕ ይዞ ቢያቀራችሁ እናንተም ይሄን አፕ ይዛችሁ ብትቀሩ ለመቅራት አመቺ የሆነ ነው። ስክሪንሾት አድርጎ ለመላክም በጣም የተመቸ ነው ማለት ነው። ሌሎች ፊቸሮችንም ላሳያችሁ። ከዛ በፊት ግን ይሄን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉት፣ ለብዙዎች ተደራሽ እንዲሆን ስለምፈልግ ማለት ነው። ማሻአላህ ምርጥ አፕሊኬሽን ነው ያላችሁ ኮሜንት ብትጽፉም ቪዲዮ ተደራሽ ይሆናል። ለምሳሌ አሁን ሱረቱል ፋቲሃን ለምሳሌ ጁማ ቀን ሱረቱል ከህፍን መቅራት ሱና ነው። ሱረቱል ከህፍ ላይ ሄድኩኝ፣ በዚህ መልኩ ከፈትኩት ማለት ነው። ሱረቱል ከህፍ ይሄኛው ገጽ ነው አቀራሩ ብዙ ላይን ያልተመቸኝም ካል እዚህ ጋር መቀያየር እንችላለን። ገጽታውን በአንድ ገጽ ብቻ የተወሰነ አይደለም። 20 ሜጋባይት ሆኖ ይሄን ሁሉ ባህሪ መያዙ በጣም ያስገርማል። እቺን የኮከብ ምልክቷን ስትጫኗት እዚህ ጋር የተለያዩ ነገሮች ይመጡላችኋል። እነዚህ ምንድናቸው? የከለር አማራጮች ናቸው ቁርአኑ ሲታይ ማለት ነው። ለምሳሌ ክላሲክ ዋይት የሚለውን የመጀመሪያውን ብቻ ነው ምን የሚል ይመጣልኛል? እንደዚህ ያደርገዋል ማለት ነው። የቁርአን ገጹን በዚህ መልኩ ያደርገዋል። ይሄኛው ከተመቻችሁ በዚህኛው እናንተ ተቀራላችሁ ማለት ነው።
ይሄኛው የቁርአን ገጹን እንደዚህ ያደርግላችኋል። እናንተ ላይናችሁ ይሄኛውን ከሆነ የምትወዱት ይሄንን ታደርጋላችሁ። አይ ብቀይረው ይሻላል ይሄኛው ብዙም አልተመቸኝም ካላችሁ ደግሞ ይችኛዋን አሁንም የኮከብ ምልክቷን ትጫኑና ይችኛዋን ታደርጋላችሁ ማለት ነው። ይሄው አሁን ደብዘዝ አደረገው ወደ አይናችን የሚንጸባረቅ የሆነ ላይት ብዙም የለውም። ለማታ ላይ ለመቅራት በጣም ምቹ ነው። ቀን ላይም ቢሆን ለአይናችን ረጅም ሰዓት ስንቀራ አይናችን እንዳይዝል እይታችንም ደግሞ አጭር ርቀት የማየት ችግር እንዳያመጣብን ያንን እናደርጋለን ማለት ነው። አሁንም ልቀይረው ካልኩኝ ኮምፎርት ግሪን ባረገው ደግሞ በአረንጓዴ ከለር ያለብሰዋል። አሁንም ቀይሬ ደግሞ አይ ብሉ ላይት ፊልተር ነው የሚመቸኝ ካልኩ ይሄኛውን እኔ በጣም የወደድኩት በድሮ ቁርአኖች ስታይልም ስለሆነ ይሄኛውን ነው። ለእናንተ ደግሞ ለአይናችሁ የሚመቻችሁን መምረጥ ትችላላችሁ። አሁንም አይ እኔ በሌላ ከለር ነው የምፈልገው ካላችሁ ደግሞ ዳርክ የሎ እንደዚህም ብታረጉት ባክግራውንዱን ጥቁር አድርጎ ቁርአኑን ደግሞ በቢጫ አድርጎ ያመጣላችኋል። ዙም ማድረግ ትችላላችሁ፣ ማሳነስ ትችላላችሁ። አይ እኔ ናይት ኢንቨርትድ ነው የምፈልገው ካላችሁ ደግሞ በዚህ መልኩ ቁርአኑን በነጭ ባክግራውንዱን ደግሞ በጥቁር አድርጎ የፈለጋችሁት ሱራ ብትሄዱ አንድ ጊዜ ከመረጣችሁት በኋላ በዚህ መልክ ያስቀራችኋል ማለት ነው። አፑን ዘግታችሁ ተመልሳችሁ እዚህም ብትመጡ የመረጣችሁትን ከለር አይረሳም። ለምሳሌ ብሉ ላይት ፊልተር አንድ ጊዜ ካረጋችሁት ይሄኛውን ካረጋችሁት ስልካችሁ ዘግቶ ቢከፍትም ይሄንን ሴቭ አድርጎ በዚህ ብቻ ይከፍትላችኋል ማለት ነው። ዞትር ማስተካከል አይጠበቅባችሁም። ሌላው ደግሞ ማስታወሻ ማስቀመጥ ብትፈልጉ ለምሳሌ ይሄኛውን ገጽ ለሌላ ጊዜ ለመሐፈዝ ብትፈልጉ ይቺ ጋር ቡክማርክ ምልክት አለች። ይችን ተጭናችሁ ቡክማርክ አድድ ይላል። ትወጡና አሁን ማስታወሻ የጨመራችሁበትን ገጽ እዚህ ጋር ታገኙታላችሁ ማለት ነው። ያው ሱረቱል ፔጅ 305 ገጽ 305 ቡክማርክ አድርጋችሁታ ይሄን ስትነኩ ቀጥታ ከ20 ኢንሷድ እዚህ ይዟችሁ ይመጣል ማለት ነው። ሌላው በሱራ የተከፋፈለ ያልኳችሁ ቅድም ይሄ ነው። ሱረቱል ፋቲሃ ጀምሮ ሱረቱል ናስ ድረስ እየዘረዘረ ይሄዳል። አይ እኔ በጁዝ ነው የምፈልገው ብትሉ ደግሞ ለምሳሌ ረመዳን ይሆንና በቀን ውስጥ አንድ ጁዝ ወይም ደግሞ ከረመዳን ውጭም በየቀኑ አንዳንድ ጁዝ የመቅራት ልምድ ያለው ሰው ጁዝ የሚለውን ይጫናል። ጁዝ የሚለውን ከተጫነ በኋላ ዛሬ አሁን አንድ ጁዝ መቅራት አለብኝ ከሆነ አላማው እዚህ ጋር ለምሳሌ ጁዝ 1 ይላል። አሊፍ ላም ሚም የሚለው ጁዝ 1 ነው። ቀጥታ ከሱ መጀመር ይችላል። ጁዝ 2 ላይ ከሆነ የቆመው ሰየቁሉ ሱፋሃኡ ከሚለው ለማንሳት ከፈለገ እሱን ሲጫን ቀጥታ ከገጽ 2 ይጀምራል ማለት ነው። ከጁዝ 2 ማለት ነው፣ ይቅርታ። በዚህ መልኩ ለምሳሌ ጁዝ 29ኛው ጁዝ ላይ ከሆነ ሰው የቁርአኑን ያቁሙት 29ኛው ጁዝ ለመቅራት ቢፈልግ ተባረከለዚ የሚለውን በዚህኛው በጁዙ አማካኝነት ይሄው ቀጥታ ተባረከለዚ ላይ ይመጣል። ተሎ ለመሄድ ተሎ ለማግኘት በጣም አመች ነው ማለት ነው። አማ የተሳሉን 30ኛው ጁዝ ከሆነ ደግሞ ይሄንን ከፍቶ ቀጥታ 30ኛው ጁዝ ላይ ይሄዳል። ልክ እንደዚሁ ደግሞ አንዳንድ መስጂዶች ላይ ቁርአን የሚቀራው ተፍሲር ሲቀራ በሂዝብ ነው። በሂዝብ ማለት ቁርአን በ30 ጁዝ የተከፋፈለ ነው። በ114 ሱራ የተከፋፈለ ነው። እንደዚሁም ደግሞ በ60 ሂዝቦች የተከፋፈለ ነው። ስለዚህ ሂዝብ 1 ሂዝብ 2 እያለ እስከ ሂዝብ 60 አለው። ተፍሲር ሲቀራ ለመከታተል በጣም አመቺ ነው ይሄኛው። ምክንያቱም አንዳንድ ተፍሲር የሚያስቀሩ ሰዎች የሚያቀሩት በብዛት በዚህ ነው። አንድ ሂዝብ ማለት 2 ገጽ ተኩል እንደዚህ አካባቢ በዛ መልኩ ይሆናል ማለት ነው። ለምሳሌ ሂዝብ 2 እናሳያችሁ። ሂዝብ ምንድነው ለምትሉ ደግሞ እዚህ ጋር ቁርአን ላይ አለ ሂዝብ 1 ሂዝብ 2 እያለ በጎን ህዳጋ ያመጣታል። ይቺ የኮከብ ምልክት ኖሯት ሂዝብ 2 ይላል። እስከዚህ ድረስ ከሱረቱል ፋቲሃ ጀምሮ እዚህ አፈተጥመዑነ እስከሚለው ድረስ ሂዝብ 1 ነው። ከዚህ በኋላ ደግሞ ሂዝብ 2 እያለ ይሄዳል። በዚህ መልኩ መጠቀም ትችላላችሁ ማለት ነው ኢንሻአላህ። ስለዚህ በጣም የወደድኩት ምርጥ የሆነ አፕሊኬሽን ነው። የአፕሊኬሽኑ ሳይዝ ያው የዋሻው እንዳይመስላችሁ 20 ሜጋባይት ስል ፕሌይ ስቶር ላይ ያመጣላችኋል። 20 ሜጋባይት ነው። አወርዳችሁ እንድትጠቀሙበት ተጋብዛችኋል ማለት ነው ኢንሻአላህ። ለሌላው ለሙስሊሙ ማህበረሰብ ሁሉ እንዲዳረስ ይሄን አፕ ሼር አድርጉልኝ። ፕሌይ ስቶር ላይ ደግሞ ማሻአላህ ምርጥ አፕሊኬሽን ነው ያላችሁ ኮሜንት ብትጽፉ ወይም ደግሞ እንዲስተካከል የምትፈልጉት እንዲካተት የምትፈልጉት ፊቸር ካለም ኮሜንት ላይ ብትጽፉልኝ ሪቪው ላይ ብትጽፉልኝ ይደርሰኛል ማለት ነው። አፕሊኬሽኑን እንደወደዳችሁ ተስፋ አደርጋለሁ። ለሌሎች ለሙስሊሙ ኡማ እንዲዳረስ ቴሌግራም ግሩፖች ላይ፣ ፌስቡክ ላይ እንደዚሁም ኢሞ ግሩፖች ላይ ሼር አድርጉት። ወደ ኸይር ነገር ያመላከተ የሰሪውን ያህል አጅር አለው ነው የሚባለው። ኢንሻአላህ እናንተም የአጅር ተካፋይ ትሆኑ ዘንድ አላህን እንጠይቃለሁ። እኔም በአላህ ፊት የምጠቀምበት እንዲያደርገኝ ዱአ አድርጉልኝ። ሌላው እዚህ ቁርአን አፕ ላይ
የድምጽ አላካተትኩኝም። ምክንያቱም ቁርአን ለመቅራት ብቻ ነው አስቤ ያዘጋጀሁት። በቁርአንን በድምጽ መቅራት ለምትፈልጉ ደግሞ ካሁን በፊት ያዘጋጀሁትን ቁርአን ኦዲዮ ፒዲኤፍ ሚል ቁርአን ኦፍላይን ኦዲዮ ፒዲኤፍ ሚል አፕሊኬሽን አለ። ቁርአንም የተገጠመለት ፒዲኤፍም የተገጠመለት ማለት ነው። በረጋ በምሎ በሚቀራ ቃሪ የተዘጋጃለ። ያንን መጠቀም ትችላላችሁ። ለዛሬ በዚህ አበቃሁኝ። በቀጣይ የአልቃይደቱ ኑራንያ አፕሊኬሽንን በዚህ መልክ ይዤላችሁ የሚመጣ ይሆናል። ለስከዛው ሰላም ቆዩልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።